የለጋሃር ላይ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ድረስ አለ። ባለ 1 መኝታ የምንላቸውን በ65 ካሬ አለ። ባለ 2 መኝታ የምንላቸው ደግሞ በ108 እና በ141 ካሬ አማራጮች አሉ ማለት ነው። እንግዲህ አሁን እየገነባችሁ የምትገኙት መንደር ምን ነገሮችን ያሟላል ወይንም ደግሞ ይዛል ተብሎ ይታሰባል? መንግስትም ለኛ ለድርጅታችን አንጋፋና የቆየ ድርጅት ስለሆነ ይህ ሎኬሽን በዚህ ያህል ተማምኖበት ሰርተን እንደምናስረክብ ያለውን ኤክስፒሪየንስ በማየት ነው ይህን ቦታ የሰጠን ማለት ነው። የአፓርትመንት ቤቶቹ ምን እንደሚመስሉ በደንብ ለተመልካችም ለኔ ብታስረዳኝ ደስ ይለኛል። ባለ 1 መኝታ ላይ ስንገባ 360 ሺህ ብር አካባቢ ማለት ነው። ባለ 2 መኝታ ላይ ስንገባ ወደ 600 ሺህ ብር 500 ምናምን ሺህ ብር አካባቢ ነው። ባለ 3 መኝታ ላይ ደግሞ ስንገባ ደግሞ ወደ 800 ሺህ ብር አካባቢ በመክፈል የቤት ባለቤት መሆን ይችላሉ ማለት ነው። የባንክ ኦፕሽን ደግሞ ደንበኞቻችን ለሚፈልጉት ደግሞ 40/60 የባንክ ኦፕሽን አመቻችተናል። ቆንጆ የሚባል ሎኬሽን፣ ጥሩ የሚባል የቤት ዲዛይን የያዙ ቤቶችን የኪራይ ቫሊዎችን በምንመለከትበት ጊዜ ከ3000 እስከ $3500 የሚከራዩባቸው ናቸው ማለት ነው። ሰላም ተመልካቾቻችን እንደምናላችሁ። ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን በኢትዮጵያ ቀደምት ከሚባሉ የቤት አልሚዎች ተርታ የሚመደበው ጊፍት ሪል ስቴት ጋር ተገኝተናል። እንግዲህ እዚህ የተገኘንበት ዋነኛ ምክንያት ደግሞ ለገሃር አካባቢ አንድ መንደር እየገነባ ነው የሚገኘው። እዚህ መንደር ውስጥ የተለያዩ የንግድ ሱቆችን እንዲሁም ደግሞ የቤት አማራጮችን እያቀረበ ይገኛል። የሚያቀርባቸው የቤትና የንግድ ሱቆች ምን ይመስላሉ፣ ዋጋቸው ምን ይመስላል የሚለውን ጠቅለል ያሉ መረጃዎችን ወደ ውስጥ ገብተን የምናደርሳችሁ ይሆናል ማለት ነው። ዝግጅቱን ወደ እናንተ እያደረስኩን የባምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እስቲ በቅድሚያ ስምህንና የስራ ድርሻን አስተዋውቀኝ። ስሜ ፍቃደ ስላሴ ዘነበ እባላለሁ። በጊፍት ሪል ስቴት የሽያጭ ቢሮ ኃላፊ ወይም ደግሞ ማኔጀር ነኝ። በጣም ጥሩ። እንግዲህ በኢትዮጵያ የሪል ስቴት ታሪክ ውስጥ ቀደምት ከሚባሉት ውስጥ የሚጠቀሰው ጊፍት ሪል ስቴት ነው። ዛሬ የተገናኘ ነው። እንግዲህ ብዙዎች ያውቁታል ብዬ አስባለሁ፣ ግን ደግሞ ለማስታወስ ያህል ጊፍት ማን ነው፣ ምን አይነት ስራዎችን የሰራ ድርጅት ነው የሚለውን እና የተወሰነ ባክግራውንዱን እስቲ እናንሳ። ጊፍት ሪል ስቴት እንደ አጠቃላይ ኢትዮጵያ ውስጥ የመጀመሪያ ወይም ደግሞ ፈርቀዳጅ የሚባለው የሪል ስቴት ኩባንያ ውስጥ አንዱ ነው። ያው ብዙም ሰው የሚያውቀው ጊፍትን በሪል ስቴት ዘርፉ ላይ ነው። ግን ጊፍት አሴ ግሩፕ ብዙ ድርጅቶችን በውስጡ አቅፎ የያዘ ድርጅት ነው። አንደኛው ጊፍት ሪል ስቴት ነው። ጊፍት ኮንስትራክሽን አለ፣ ጊፍት ፕሮፐርቲ ማኔጅመንት የምንለው አለ፣ ጊፍት ስቲል ማኒፋክቸሪንግ አለ፣ ጊፍት ቢልዲንግ ማቴሪያልስ አሉ። እነዚህ አሁን የጠቀስኩት ድርጅቶች ኢንጀነራል ለሪል ስቴቱ ተመጋጋቢ የሚባሉ ለአብዛኛው ግንባታ ላይ የምንጠቀማቸው ማቴሪያሎች ከራሳችን ሶርስ እንድንጠቀም የሚረዱን እና ግንባታ ላይ በፍጥነት አኳያ የሚያግዙን፣ በአቅርቦትም ጉዳይ ደግሞ እጥረት እንዳይኖርብን የሚያደርጉን የራሱን የቻሉ ብዙ እህት ኩባንያዎችን አቅፎ የያዘ አንጋፋ ድርጅት ነው ማለት ነው። እንዳጠቃላይ ያው ወደ ሪል ስቴቱ ደግሞ ዛሬ ወደ መጣችሁበት ስፔሲፊክ አድርጌ ሳወራ ጊፍት ሪል ስቴት ኦልሞስት በ1995 አካባቢ ነው የተመሰረተው። በእነዚህ ጊዜያቶች ውስጥ ብዙ መንደሮችን እና ሲንግል አፓርትመንት ቢልዲንግ የምንላቸውንም ሰርቶ ያስረከበ ድርጅት ነው። ከመንደሮቹ ትላልቅ ከምንላቸው ውስጥ ለመጥቀስ ያህል የመጀመሪያው ምናልባት ሴምሲ ወይም የተባበሩት አደባባይ ጋር ከአፍሪካን ኮንቬንሽን ፊት ለፊት 30 ሺህ ካሬ ላይ ያረፈ መንደር ገንብቶ አስረክቧል። ከዛ በተጨማሪ በሁለተኝነት ከዛው የተባበሩት ጋር ከስኩል ኦፍ ቱሞሮ ጀርባ በጣም ትልቅ የሚባል ወደ 105 ሺህ ካሬ ላይ ያረፈ በውስጡ ቪላ ቤቶች፣ ሮ ሃውሶች፣ ታውን ሃውሶች፣ አፓርትመንቶችን የያዘ በጣም ሰፊ የምንለው መንደርን አስረክቧል። ከዚህ በተጨማሪ በሶስተኝነት በቅርቡ ያስረከብነው የኦልሞስት ላስት ይር ላይ ክረምት አካባቢ ያስረከብነው መንደር አለ። ትላልቅ ሚኒስቴሮች ተጋብዘው የመረቁት በጣም ግዙፍ የሚባል መንደር ነው። በውስጡ ኦልሞስት ከ30 በላይ ቢልዲንጎችን የያዘ መንደር ነው። እሱኛው መንደራችን ላይ እሱ ደግሞ ሀያት ፈረስ ቤት ፊት ለፊት የሚገኘው መንደራችን ነው ማለት ነው። እና እንዳጠቃላይ ኢንጀነራል ጊፍት እነዚህ ነገሮች ሰርቶ ያስረከበ ድርጅት ነው ማለት ነው። እንግዲህ እንዳልከኝ ከሆነ በጣም ብዙ የቤት አማራጮችን እንዲሁም ደግሞ የንግድ ሱቆችን ከዚህ በፊት አስረክባቸዋል። አሁንስ ምን አይነት የቤት አማራጮችን እንዲሁም ደግሞ የንግድ ሱቆችን እየሰራችሁ ወይንም ደግሞ እያቀረባችሁ የምትገኙት? እንዳጠቃላይ አሁን ላይ በመንደር ስታንዳርድም በሲንግል አፓርትመንት በተለያዩ ታይፕ ያው እንደቆይተውን ድርጅቱ በሁሉም አይነት ታይፖች ውስን የሚባሉ ቤቶችም አሉ፣ ብዛት ያላቸውን ቤቶች አሉ። ለምሳሌ የተወሰኑ ውስን የምንላቸው በፊት ካስረከብናቸው መንደሮች ላይ ያሉ የተወሰኑ ቪላ ቤቶች አሉ፣ ሮ ሃውሶች አሉ።
አብዛኛው ግን አሁን ላይ እየሰራን ያለ ነው ያው ከተማው እድገቱም የህዝቡን ቁጥር በመጨመሩም አንፃር አሁን አፓርትመንት ነው ኢንጀነራል እየተሰራ ያለው እና በአፓርትመንት ላይ በጣም ግዙፍ የሚባሉ መንደሮችን ነው ይዘን እየመጣን ያለን የመጣ ነው ማለት ነው። አንደኛው ለገሃር ያለው ሳይታችን ነው። ይሄ ለገሃር ያለው ሳይታችን በጣም ሴንተር የሚባል ሎኬሽን ነው። በሁለተኝነት ደግሞ ለሱቅ ለኢንቨስትመንት የሚያስቡ ሰዎች ደግሞ ሞርሊ ካሉ ወደ ተክለ ሃይማኖትም ጋር እንደዚሁ መርካቶ ማለት ነው ለሱቅ የሚሆን አማራጮችን እዛም የተወሰኑ ውስን ቤቶችን ቢሆን አድርገን ሞርሊ እንደ ጊፍት ሞል ትልቅ የሆነ ቢልዲንግ እየሰራን ያለ ነው ማለት ነው ኢንጀነራል። በጣም ጥሩ። ከባለ ስንት ጀምሮ ነው የሚያገኙት ሰዎች? እዛ ላይ አሁን ያሉን ሳይቶቻችን ላይ ካልኩሽ ላይ የለገሃር ላይ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ድረስ አለ። ባለ 1 መኝታ የምንላቸውን በ65 ካሬ አለ። ባለ 2 መኝታ የምንላቸው ደግሞ በ108 እና በ141 ካሬ አማራጮች አሉ ማለት ነው። ከዚህም በተጨማሪ ባለ 3 መኝታ የምንላቸውን በ163 ካሬ ማግኘት ይችላሉ ማለት ነው። ከዛም በላይ ሰፋ ያለ ቤት የሚፈልጉ ሰዎች ካሉ እንደ ደንበኛው ምርጫ የምናስተናግዳቸው ይሆናል ማለት ነው። በጣም ጥሩ። እንግዲህ እናንተ በቤት ልማቱ ዘርፍ ላይ በጣም ረጅም ዓመትን አስቆጥራቸዋል። ህንፃዎች ሲገነቡ ሊያሟላቸው የሚገቡ መሰረታዊ ነገሮች ምንድን ናቸው ብላችሁ ታስባላችሁ? እንደ ድርጅት ምን አይነት ኳሊቲዎችን ታስቀምጣላችሁ? እንዳልሻቸው ህንፃዎች ቤቶች ሲገነቡ ብዙ ነገሮችን ማሟላት አለባቸው። ግን ወደዛ ፖይንት ከመግባቴ በፊት አንድ ነገር ምናልባት ስትረስ አውት አድርጌ መናገር እፈልጋለሁ። ያው እንደ ቆይታ ሴክተሩ ላይ እንደቆየ ድርጅት ብዙ ነገር ኦብዘርቭ ያደረግናቸው ነገሮች አሉ። ለምሳሌ ሌክዠሪ የሚለው የስም ብዙ ድርጅቶች ይጠቅሱታል ወይም ብዙ ፕሮዳክታቸው ላይ ሌክዠሪ አፓርትመንት፣ ሌክዠሪ ቢልዲንግ ምናምን የሚለውን ነገር ይጠቅሳሉ እና እነዛ ሌክዠሪ የምንላቸው ሪሊ ህንፃዎቹ ያሟላሉ ወይ፣ ከመኖር ብቻ ያለፉ ናቸው ወይ፣ በዲዛይን አኳያም ይገለጻሉ ወይ፣ በኋላ የኛ ላይ እንዴት እነሱን ነገሮች ኤክስፕረስ እንደምናደርግ በደንብ በኋላ ገልጽልሻለሁ። አሁን እነዚህ መሰረታዊ የምንላቸው ውሃ፣ መብራት፣ የመኪና ማቆሚያ ስፔሶች፣ ሊፍት ኤሪያ እነዚህ ነገሮች እኛ እንደ ስታንዳርድ አድርገን ነው። ሌላ ቦታ ላይ ምናልባት እንደ ሌክዠሪነት መገለጫ ሊያደርጉት ይችላሉ። እኛ እንደ ስታንዳርድ አድርገን ነው እየሰራናቸው ያለ ነው። በተለይ ለገሃር ያለው መንደራችን ላይ ከርሰ ምድር ውሃ አለው። ከዛ በተጨማሪ የመኪና ማቆሚያ ለእያንዳንዱ ቤቶች ከመስጠታችን በተጨማሪ አውትዶር በሆነው በጣም ሰፊ የጋርደን ፕሌስ አለን። በኋላ በደንብ ስለመንደሩ ኢላቦሬት ሳደርግልሽ እነግርሻለሁ። ራሱን የቻለ G+4 የሆነ የመኪና ማቆሚያ ብቻ ፐርፐዝ ላይ የሚውል አለ። ያን ያደረግንበት ምክንያት ምንድን ነው? ብዙ ጊዜ ከአንድ በላይ መኪና ያለው ሰው አለ። በሁለተኝነት ደግሞ የሆነ ፕሮግራም ሲኖር ብዙ መኪናዎችን አንድ ቤት ስለሚመጣ ያን ነገር ሊያስተናግድ የሚችል ተጨማሪ የፓርኪንግ ስፔስም ታሳቢ አድርገን ያሟላን ነው። ፋርዘር ኦልሬዲ ከደንበኞች ከሚጠየቀው ወይም ስታንዳርድ ከምንላቸው ነገሮች ያለፉ ነገሮች ናቸው ማለት ነው እና እነዚህ ነገሮቻችን ሁሉም በሚባለው መንደሮቻችን ላይ ኤክስፕረስ አድርገን ገልጸናቸው የሌክዠሪ የሚለውን ነገር ሰዎች እየኖሩባቸው ጨርሰናቸው እየኖሩባቸው ዛሬ ቢታይም ደንበኞቹ እንደ ብራንድ ስለሆኑ ለእኛ ማለት ነው የጨረስናቸው መንደሮችን በዛ ላይ ኤክስፕረስ ማድረግ የሚችሉ ናቸው ማለት ነው። በጣም ጥሩ። ሳይታችሁ ስፔሲፊክ የት አካባቢ ነው የሚገኘው? አሁን 4ኛው መንደራችን የምንለው እና የለገሃር ያለው ሳይታችን ነው። ይሄ ሳይታችን ላይ ስንገባ ወደ 84,000 ካሬ ላይ ያረፈ በጣም ግዙፍ የሚባል መንደር ነው። ይህ 84,000 ካሬ ላይ ያረፈ ግዙፍ መንደር ኦልሞስት ወደ ህንፃዎቹ ወደ 44,000 ካሬ ላይ ብቻ ነው ያረፉት ስፔሱ ማለት ነው። በውስጡ ወደ 3 ሄክታር አካባቢ የሚሆን የጋርደን ፕሌስ አለው። ከዛ በተጨማሪ ደግሞ ከእያንዳንዶቹ ለምሳሌ የህንፃ ስፔሶቹን በምንመለከትበት ጊዜ ለምሳሌ እኛ ሀገር ላይ አንድ ህንፃና አንድ ህንፃ ያለው ርቀት ምን ያህል ነው የሚለው ነገር አሁን ብዙ ቦታ ያው እናንተም ኤክስፔሪንሱ ስላላችሁ ብዬ አስባለሁ። ግማሾቹ የተጠባበቀ ህንፃ አለ። ሜትራቸው በጣም አጭር 6 ሜትር 5 ሜትር የሚባል ደረጃ ነው። እኛ ጋር ፊዚቢሊ በኋላም ሳይት ላይ ወተን እናያቸዋለን። ከ30 ሜትር በላይ ጋፕ አለ በየህንፃዎቻችን መሀል ማለት ነው እና ኢንጀነራል እንዳጠቃላይ መንደራችን ላይ 44,000 ብቻ ነው ስፔስ የህንፃ ያረፈበት። 40,000 ካሬ የሚሆነው ፍሪ ስፔስ እና መንገድ ኤሪያ እና ግሪነሪ ስፔስ ላይ ታሳቢ ተደርጎ የተሰራ ነው። ባይዘዌ ስለዚህ ግሪነሪዎቻችን ላይ ስናወራ አሁን ይሄ ፕሮጀክት የለገሃር መንደራችን ከመንግስት ጋር በመሆን እየተሰራ ያለ ነው። ፐብሊክ ፕራይቬት ፓርትነርሺፕ የሚባለውን ኮንሰፕት ይዞ እየተሰራ ያለ ነው። ያ ማለት ምንድነው? 70% እኛ ለሽያጭ እናወጣለን፣ 30% ለመንግስት እናስረክባለን እና እንደዛ ሲሆን ብዙ ነገሮችን ከመንግስት ጋር ኮንሰልት ተደራርገናል። አንደኛ ዲዛይን ዋይዝ ነው። በሁለተኝነት የማስረከቢያ ሁኔታ ላይ በብዙ ነገሮች ያው ድርጅቱም ኤክስፔሪንስ ስላለው መንግስትም አምኖ በዚህ ጊዜ እምብርት የሚባል ቦታ ነው
በደንብ ብዙ ነገር ለከተማዋ ላይ ብዙ ገጽታ ለውጥ ያመጣልና እነሱን ነገሮች ኤክስፕረስ ሊያደርግ በሚችል ስታንዳርድ ነው መንደሩ እየተሰራ ያለው። የ3 ሄክታር ግሪን ኤሪያ ማለት ምናልባት ወደ 30 ሺህ ካሬ ማለት ነው እና የኛ መንደር አንድ የምንለው ሙሉ ለሙሉ እዚህ ጋር ለግሪን ኤሪያ የተተወ ነው ማለት ነው እና በጣም ሰፊ የሚባል ስፔሶችን የያዘ ልጆች ላላቸው ሰዎች ልጆቻቸውን የሚጫወቱበት በውስጡ ፉትቦል ፊልዶች የያዘ ፋውንቴን ኤሪያ የያዘ ግሪን ኤሪያ ውስጥ ወኪንግ ስፔስ ያለው ስፖርት ኤክሰርሳይዝ ማድረግ የሚፈልጉ ውስጡ በደንብ ማድረግ የሚችሉበትን ነገር እንዳጠቃላይ አቅፎ የያዘው ነው። ቅድም እንዳልኩሽ ወደ ቤድሩሞች ስመጣ ባለ 1 ባለ 2 ባለ 3 ቅድም ባልኩሽ የካሬ አማራጮች በውስጣቸው ያካተተ ነው ማለት ነው። እንዳጠቃላይ እዛም ላይ የተወሰኑ ውስን የሱቅ ስፔሶችም አሉ ማለት ነው። ሎኬሽኑ ላይ ስፔሲፊክሊ ስመጣልሽ ለገሃር የድሮ ባቡር ጣቢያ የሚባለው ጋር ፊት ለፊት ነው የሚገኘው። ያው ብዙ ሰው የሚያቀርሱ ስለሆነ ማለት ነው። የድሮ ባቡር ጣቢያ የሚባለው ጋር ፊት ለፊት የሚገኝ ኤሪያ ነው ማለት ነው። ኢንተርሴክሽን የምንለው ኤሪያ ነው። ለመገናኛ፣ ለቦሌ፣ ለሜክሲኮ የምንላቸው አዲስ አበባ እምብርት ለምንላቸው ሜክሲኮ በ5 ደቂቃ ውስጥ የሚደረስበት ፕሌስ ነው። ወደ መገናኛና ቦሌ በሚለው ደግሞ ከ10 እስከ 20 ደቂቃ በድራይቭዌይ መደረስ የሚችልበት ሎኬሽን ነው እና በጣም ፕራይም የሚባል ሎኬሽን ነው። አሴ ኢንቨስትመንት አሴ መኖሪያ ማለት ነው እና እነዚህ ነገሮች አቅፎ የያዘ ፕሌስ ነው። መንግስትም ለእኛ ለድርጅታችን አንጋፋና የቆየ ድርጅት ስለሆነ ይህን ሎኬሽን በዚህን ያህል ተማምኖበት ሰርተን እንደምናስረክብ ያለውን ኤክስፒሪየንስ በማየት ነው ይህን ቦታ የሰጠን ማለት ነው። እንግዲህ አሁን እየገነባችሁ የምትገኙት መንደር ምን ነገሮችን ያሟላል ወይንም ደግሞ ይዛል ተብሎ ይታሰባል? መንደራችን በጣም ግዙፍ የሚባል መንደር ነው። በውስጡ የሚይዛቸው ቅድም እንዳልኳቸው አፓርትመንቶች ወደ 16 ቢልዲንግ የሚሆኑ አፓርትመንቶች አሉ። ከዛ በተጨማሪ አንድ ሙሉ ለሙሉ በውስጡ ሞል የሚሆን አንድ ቢልዲንግ ይይዛል ማለት ነው። ከዛ በተጨማሪ እንደ ሆስፒታል ስፔስም አንድ ቢልዲንግ ተጨማሪ ኦልሬዲ እኛ ኢንፍራስትራክቸሩ የምንገነባ አንድ ተጨማሪ ይኖራል ማለት ነው። ባይዘው ይሄ መንደር ላይ የኛ ሞቷችንም እንደ ድርጅት ማህበረሰብን እንገነባለን ኮሚኒቲ እና ያ ማህበረሰብን እንገነባለን የሚለውን ነገር ሪሊ ኤክስፕረስ የሚያደርግ ነው። ሰው ልጅ ቤትን ብቻ ሳይሆን ሲኖር አካባቢ ላይ ለኑሮ የሚያስፈልጉትን ነገሮች ለምሳሌ የሚገዛቸው ነገሮች በቅርቡ ሾፕ የሚያደርግበት ኤሪያ መኖር አለበት። የጤና ጉዳይ በዚሁ ልክ አብሮ የሚታሰብ መሆን አለበት እና በጣም እነዚህ ነገሮች በውስጡ አካቶ የሚሰራ ነው። ቅድም ያልኩሽ የፓርኪንግ ስፔስንም አንድ ቢልዲንግ ለውጭ ከህንፃዎቹ ውጭ አለ። ወደ አፓርትመንቶቹ ገብቼ ስነግርሽ 16 ቢልዲንጎች አሉ ብዬሻለሁ። የአፓርትመንት ቢልዲንጎቻችን ከ16 ቢልዲንጎች ውስጥ እንዳጠቃላይ ሁሉም 3 ቤዝመንት የሚኖራቸው ይሆናል። ከዛ በተጨማሪ እስከ 2 ድረስ እስከ ግራውንድ እና ፈርስት ፍሎር ለሱቅ አገልግሎት የሚሆን ይሆናል። ሁለተኛ ላይ የጋራ መገልገያ ስፔስ ይሆናል። ከ3 ጀምሮ ቤቶቹ ይኖራሉ ማለት ነው። እነዚህ የቤቶቹ ስፔስ ላይ እንዳጠቃላይ በደንብ ወደ ዲዛይን ላይ ቅድም ያልኩሽን ዲዛይን፣ ፕራይቬሲ፣ ሴኩሪቲ፣ ኤስቴቲክስ እነዚህ ነገሮች ናቸው አሁን ሌጀሪ ላይ የሚጠቀሱት ነገሮች እና በደንብ ኤክስፕረስ ያደረገ ነው ማለት ነው። ወደ ውስጥ ዲዛይኖቻችንም ስንገባ ወደ 3 ሊፍት አካባቢ በእያንዳንዱ ህንፃ ላይ አለ። ከዛ በተጨማሪ 2 የደረጃ ስፔሶች ይኖራሉ። አንደኛው ኖርማል ስቴርስ የምንለው ነው። ሁለተኛው የአደጋ ጊዜ መውጫ የምንለውን ስቴርሶች የያዘ ነው። ከዛ በተጨማሪ ጋርቤጅ ሹተሮች ከላይ ቀጥታ ቆሻሻ ማስወገድ ከፈለጉ ካሉበት ፍሎር ነው ቀጥታ ጋርቤጅ ሹተር አድርገው ቀጥታ ጋርቤጃቸውን ዳምፕ የሚያደርጉበት ስፔስ በውስጡ አጠቃላይ የያዘ ነው ማለት ነው። እንደ ህንፃዎቻችን ምናልባት ወደ 6 አካባቢ የሚሆኑ ኦፕን ዳውኖች አሉ። የግድግዳ ሼሪንግ ፖይንት ላይ ለምሳሌ ስንገባ ቤቶቻችን ላይ ቅድም ሴኩሪቲ፣ ፕራይቬሲ፣ ኤስቴቲክስ ብዬሻለሁ እና ዲዛይኑ ላይ ሪሊ የሰውን ፕራይቬሲ ይጠብቃለሁ። ለምሳሌ የኛ የሊፍት ስፔሶቻችን መሀል ላይ ናቸው የሚገኙት። ያ ምን ያደርጋል? አንደኛው ከአንደኛው ጋር የመገናኘት ነገር አይኖረው። 3 ሊፍቶች ናቸው፣ ዳይሬክሽናቸው ይለያያል። ስለዚህ ወደዛ ሜዲንግ ወደ ግራ ሜዲንግ ዊንግ አለው ማለት ህንፃው ራሱ በአንድ ህንፃ ውስጥ ሆነው ራይት ዊንግ ሌፍት ዊንግ የሚባል አለው። ስለዚህ ወደዚህ ራይት ዊንግ ያሉት ወደ ሌፍቲንግ የሚመጡበት ምንም አይነት ምክንያት አይኖርም። ሌፍቲንግ ያሉትም ወደ ራይት ዊንግ የሚመጡበት ምንም ነገር አይኖርም እና በኮሪደር ላይ የሚኖረውን የመጨናነቅ ነገር የሚቀንስ መልቲ ኮሪደር የሚባል ሲስተም የያዘ ቢልዲንግ ነው ማለት ነው እንዳጠቃላይ እና እነዚህ ነገሮች እንዳጠቃላይ የያዘ ነው። በጣም ጥሩ። እንግዲህ የሱቅ አማራጮችንም እንዲሁም ደግሞ አፓርትመንቶችንም ነው እያቀረባችሁ እንደሆነ የነገርከኝና እስቲ በቅድሚያ ሱቆቹን ከዛ ደግሞ በመቀጠል የአፓርትመንት ቤቶቹ ምን እንደሚመስሉ በደንብ ለተመልካችም ለእኔም ብታስረዳኝ ደስ ይለኛል። በጣም አሪፍ። እሱን ምናልባት ከመናገሬ በፊት ሰው ልጅ ያው ቤት ለምንድን ነው የሚገዛው ወይም ሱቅም ለምንድን ነው የሚገዛው የሚለው 3 ፐርፐዝ ነው ያለው። ቤት ላይ ለመኖር ነው፣ ሱቅም ወይ ለመነገድ ነው፣
ከዛም ወይ ለመሸጥ ወይ ለማከራየት ነው። ከሶስቱ ያለፈ የተጋነነ ነገር የለውም አይደለ? እነሱን ነገሮች ደግሞ ትልቅ ማተር የሚያደርገው ሎኬሽን ዘፈርስቲንግ ማለት ነው። ስለዚህ ወደ ሎኬሽናችን ስንገባ ለምሳሌ እዚህ ለገሃር የምንለው ለመኖርም አሴ ኢንቨስትመንትም ለምሳሌ ቢያከራዩት ROI ወይም ደግሞ ሪተርን ኦፍ ኢንቨስትመንት ወደምንለው ኮንሰፕት ስንገባ በቀላሉ መሸጥ ማከራየት የሚኖሩበትም ደግሞ ለነሱ ትልቅ ቫሉ ያለውን ቤት ነው ማለት ነው ፐርቼዝ የሚያደርጉት። የመጀመሪያው ነገር እሱ ነው። በሁለተኝነት ለሱቆ ለምሳሌ አማራጫችን ላይ የጊፍት ሞል ያልኩሽ ቅድም መርካቶ ያለው ላይ አብዛኛው ንግድ ሞል ነው። ውስጥ ተገብቶ ነው እንዲገበያይ ታሳቢ አድርገን እየሰራን ያለ ነው። ካሬዎቻቸውን ስንጀምር ከ18 ካሬ ጀምሮ እዛ ላይ የተክለ ሃይማኖት ሳይት ወይም መርካቶ የምንለው ሞል ላይ ወደ 18 ካሬ 19 ካሬ የሆኑ ስፋት ያላቸው ሱቆች አሉ። እዛ ላይ ቅድመ ክፍያ ከ390 ሺህ ጀምሮ ነው። ያ በ10% ቅድመ ክፍያ ነው። ጠቅላላ ዋጋቸውም ከ3.9 ጀምሮ መርካቶ ላይ ቁልፍ የሚሸጥበት ዋጋ ማለት ነው ሪሊ። እና ያ ከኢንቨስትመንት አንጻር በጣም አዋጭ የምንለው አንደኛው ለደንበኞቻችን ፕሮፖዝ ያደረግነው ነገር ነው። በሁለተኝነት ደግሞ ወደ ቤቶቻችንም እዚሁም ለገሃር ያልኩሽ ሳይታችንን ቤትም የተወሰኑ ሱቆች አሉን። እሱም ሁለቱም ቢሆን ለሱቅም ለቤትም እምብርት የምንለው ከተማ ላይ ስለሆነ የሚገኘው በጣም ትልቅ የሆነ ፓወርፉል የሆነ ለደንበኞች የኢንቨስትመንት አማራጭ ያደርገዋል ማለት ነው። እነዚህ ነገሮች እንዳጠቃላይ የያዘ ይሆናል ማለት ነው። ምናልባት ሰዎች ቤት ሲገዙ ምን ነገሮች አይተው ወይም ደግሞ ተገንዝበው መግዛት አለባቸው ብለህ ታስባለህ? አንተ በግል የሽያጭ አማካሪም በዚሁ ስራ ዘርፍ ላይም ስላለ ለተመልካች ማየት አለባቸው የምትለውን ነገር ብጠቅስልኝ ደስ ይለኛል። የመጀመሪያው ነገር ቅድም እንዳልኩ ለሶስቱ ፐርፐዝ ነው ደንበኞች የሚገዙትኝ። ስለዚህ የመጀመሪያው ነገር መታየት ያለበት ሎኬሽን ነው። ከሎኬሽን በመቀጠል በሁለተኝነት ቅድም ያልኩሽ ምንድን ላይ ነው ኢንቨስት የማደርገው፣ በዋጋ ጉዳይ ብቻ ሳይሆን አሁን እኛ ሞሊ ሰዎች ለላይፍ ስታይል ብቻ ምርጫ የሚመርጧቸው ፕሮዳክቶችም ነው ያለው። ተረዳሽኝ አይደለ? ያ ነገር ደግሞ ራሱን ችሎ ትልቅ ቫሉ ለፕሮዳክቱ ስለሚሰጠው ማለት ነው። ቅድም ያልኩሽ ፕራይቬሲ፣ ሴኩሪቲ፣ ኤስቴቲክስ፣ ውበት ያልኩሽ ነገሮች ቤቶቻችን እነዚህን ነገሮች ያሟላሉ ወይ፣ እነዛን ነገሮች በውስጣቸው የያዙ ናቸው ወይ የሚለውን ነገር ደግሞ በጣም ማየት መቻል አለባቸው። ተረዳሽኝ አይደለ? ምክንያቱም ነገ ፌስ ቫሉ ያስፈልጓል። ያ ነገር ነገ ላይ ወይ የሚሸጥ መሆን አለበት ወይ የሚከራይ መሆን አለበት እና እነሱ ነገሮች የያዘ መሆን ስላለበት እነሱ ነገሮች በጣም ታሳቢ ማድረግ አለባቸው። ለምሳሌ እኛ ጋር አሁን ላይ እየሸጥንባቸው ያለናቸው ባለ 1 አለ ብዬሻለሁ፣ ባለ 2 ባለ 3 አለ ብዬሻለሁ። አሁን ይሄን መንደር ለማስተዋወቅ ነው እውነቱን ለመናገር አሁን በዚህ ፕራይስ ሪሊዝ ያደረግ ነው ማለት ነው። አሁን ላይ በካሬ ከ105 ሺህ ጀምሮ አለ እየሸጥንባቸው ያለ ናቸው ማለት ነው። እንዳጠቃላይ እንደየደንበኞቻችን ምርጫ ለምሳሌ ባለ 1 መኝታ ላይ ስንገባ ከ5% ቅድመ ክፍያ ጀምሮ ደንበኞች እኛ ጋር ማግኘት ይችላሉ። ያ ማለት ወደ 360 ሺህ ብር አካባቢ ማለት ነው። ባለ 2 መኝታ ላይ ስንገባ ወደ 600 ሺህ ብር 500 ሺህ ብር አካባቢ ነው። ባለ 3 መኝታ ላይ ደግሞ ስንገባ ደግሞ ወደ 800 ሺህ ብር አካባቢ ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ይችላሉ ማለት ነው። ቀሪውንም ደግሞ ሳይጨናነቁ በታይም ኢንተርቫል ቀስ ብለው መክፈል የሚችሉበት ነው። በኋላም በዝርዝር በደንብ እነግርሻለሁ። የባንክ አማራጭም እንደዚሁ ያመቻቸንላቸው ኦፕሽኖች ስላሉ አሴ ኢንቨስትመንት ለሚያስብ ሰው በረዥም ጊዜ ጥሩ ቫሊዩ ሊሰጠው የሚችል ጥሩ ሎኬሽን ላይ እየተገነባ ያለ ሌጀሪ የምንለውን ነገሮች ያሟላ የመንደር ላይ ቤት ባለቤት መሆን ይችላል ማለት ነው። ቅድም እንዳልኩሽ ደግሞ ሱቆችም ላይ ስንመጣ ደግሞ አንደኛ እዚህም ላይ ያሉት ሱቆች በካሬ በጣም ከ124 ሺህ ጀምሮ በካሬ ማለት ነው ሱቆችን እየሸጥን ያለ ነው። ሱቅ 124 ሺህ አሁን ቤት የሚሸጥበት እውነቱን ለመናገር እዚህ ኤሪያ ላይ ይህን ፕራይስ ያወጣንበት ምንም አይደለም። ዋናው እንደ ድርጅት መንደሮቻችን ላይ የመጀመሪያ የምንላቸውን ፕሮዳክት እንደ ማርኬቲንግ ስትራቴጂ ስለምናስተዋውቅበት ነው። ከዛ በኋላ አሁን እናንተን የጋበዝንበት እናንተ መታችሁ እንደዚህ ያለውን ነገር እንድታዩ የተደረገበት ምክንያት ምንድን ነው? እንደ ማስተዋወቅ ስለሆነ ነው። ከዛ በኋላ ራሱን የቻለ ነገ የሚኖረው ቫልዩ ራሱ ከዲስካውንት በኋላ የሚኖረው ቫልዩ ራሱ በጣም ትልቅ ነው የሚሆነው ማለት ነው። እና አሁን እያዘጋጀናቸው ያለናቸው ካምፔኖች አሉ። እነሱ ላይ ለሚገዙ ደንበኞች በእነዚህ ዲስካውንቶች ተጠቃሚ እንዲሆኑ ማድረግ እንችላለን ማለት ነው። በጣም ጥሩ። እንግዲህ ለገሃር የሚገኘው ሳይታችሁ ጋር የምንገኘው ሳይታችሁ ምን አይነት ደረጃ ላይ እንደደረሰ እንዲሁም ደግሞ በምን አይነት ፍጥነትስ ደግሞ እየተገነባ ነው የሚለውን ብንመለከት ደስ ይለኛል። በጣም ደስ ይለኛል። እናያለን። ይሄ አሁን ለምሳሌ የምትመለከቱት እንዳጠቃላይ መንደራችንን ነው ማለት ነው።
በተወሰነ ገጽታው ብቻ ነው እንዳልኩ 84 ካሬ ላይ ያረፈ በጣም ሰፊ መንደር የምንለው ነው። እዚህ ጋር ወደ 5 ቢልዲንግ አለን እዚህኛው ግቢ ብቻ ማለት ነው ያለንበት። በዛኛው ግቢ ደግሞ ወደ 13 አካባቢ የሚሆኑ ቢልዲንጎች አሉ ማለት ነው። እዛ ጋር ደግሞ የምትመለከቱት ባቺንግ ፕላንት የምንለው ነው። ይሄ ባቺንግ ፕላንት ማለት ባይዘው ኮንስትራክሽኑ 24/7 እየተሰራ ያለው መቆራረጥ ስለሌለበት ግብአቶቹን ቅድም እንዳልኩሽ የሲሚንቶ ማብካት የመሳሰሉትን ነገሮች የአሸዋ ሲሚንቶ እየደባለቀ ቀጥታ በማምጣት ከዛው ወደዚህ የሚሞላበት ነው ማለት ነው የሚሆነው። ይሄ ሌላ ቦታ እየተደረገ ምናምን ሳይሆን ማለት ነውና ወደ ውስጥ እየገባን ደግሞ ሞሊ በደንብ እናየዋለን። በጣም ጥሩ። ይሄ አሁን አንደኛው የምትመለከችው ብሎክ 1 ወይም ደግሞ ዲፕሎማት ብሎክ የምንለው ነው ማለት ነው ካሉን እንትኖች ውስጥ። ሌሎችም ደግሞ እንደዚሁ አሁን ለሽያጭ ያወጣናቸው 4 ብሎኮች ብቻ ናቸው እና ሁሉም በሚባል ደረጃ ግንባታቸው ከመጀመርም አልፎ የቤዝመንት ስራቸው አልቆ 2ኛ፣ 3ኛ፣ 5ኛ ግንባታቸው የደረሰ ናቸው ማለት ነው። ስለዚህ ቀድመን ሽያጭ ከማውጣታችን በፊት አብዛኛውን ስራ ከባድ የሚባለውን ስራ ሰርተን ነው ማለት ነው ለሽያጭ እያወጣናቸው ያለናቸው። በጣም ጥሩ። አሁን ይሄ እንዳጠቃላይ ካሉን ከመንደራችን ውስጥ ካሉት አንደኛው ህንፃ ላይ ነው የምንገኘው። ቅድም ያልኩሽን ለምሳሌ ሎኬሽኑን ብንመለከተው ወደ ሳውዝ ብንመለከት ወደ አፍሪካ ህብረት የሚያሳይ ነው። ከዚህ ሆነ አሁን ያለ ነው 3ኛ ፎቅ ላይ ነው አይተሽዋል። እና ከፍ ባልን ቁጥር ደግሞ ሞርሊ የሆነ ቪው ይኖረናል ማለት ነው። ወደ አፍሪካ ህብረት በስተደቡብ በኩል መመልከቻ፣ በሰሜን በኩል ደግሞ አብዛኛው የባንክ የምንላቸው ሄድኳርተሮች አማራ ባንክ፣ ወጋገን ባንክ የመሳሰሉትን እይታ የምናይበት ነው። ከኛው ከሳይታችን ለማስፋልት ስንሻገር ቅድም አይተሽዋል የባቡር በድሮ ባቡር ጣቢያ የሚባለውን ስቴሽኑን እናገኛለን ማለት ነው። እና መሀል ላይ የምንለውን በጣም ቆንጆ የሚባል እይታንም ሎኬሽንንም የያዘ ቢልዲንግ እና ኤሪያ ነው ማለት ነው እንዳጠቃላይ። ይሄኛው እንደምታዩ ከህንፃዎቻችን ካሉ መንደሮች ውስጥ ካሉት እየሰራናቸው ካልናቸው አሁን አክቲቭሊ ኮንስትራክሽን ላይ ያለናቸው 9 ብሎኮች ናቸው እንዳልኩሽ። ግን ለሽያጭ ያወጣናቸው 4ቱን ብቻ ነው። ሌሎቹን ገና ለሽያጭ አልወጣናቸውም፣ ግን ግንባታ ላይ ነው የሚገኘው። ይህም ምክንያቱ ምንድነው? ሳይቱን ቶሎ ማስረከብ አለብን። ቅድም እንዳልኩሽ ኮሚትመንቱ ከደንበኞች ጋር ብቻ ሳይሆን ተጨማሪነት ከመንግስትም ጋር ትልቅ ኮሚትመንት ውስጥ ገብተን እየሰራ እንዳለው ነው። ይህ መንደር እና በጣም በፍጥነት ጥራቱን በጠበቀ መልኩ ማስረከብ ይኖርብናል ማለት ነው። ይሄኛው ለምሳሌ ቢልዲንግ የምንመለከት በ1 ዓመት እስከ 1 ዓመት ተኩል ጥንቅቅ ብሎ የሚረከብ ቢልዲንጋችን ነው። ሌላኞቹ ብሎኮቻችን ደግሞ እስከ 3 ዓመትም የሚረከቡ እንደ ደንበኛው ፕሪፈረንስ እኛ ጋር ማግኘት የሚችልበት ነው። ሾርት ተርም በአጭር ጊዜ መረከብ ለሚፈልግ ሰው በአጭር ጊዜ የሚያገኘው አለ። ከዛ በተጨማሪ ደግሞ ዊዘ ሎንግ ተርም ቀስ እያለ እየከፈለ የቤት ባለቤት መሆን የሚፈልግበትን ደግሞ አማራጭ ከፈለገ እነዛኞቹ ብሎኮች ላይ ማግኘት ይችላል ማለት ነው። እና ይህን ይመስላል እንዳጠቃላይ ቢልዲንጎቻችን። ቅድም እንዳልኩሽ ወደ 3 አካባቢ የሚሆኑ ሊፍቴሮች አሉ፣ የደረጃ ስፔሶች አሉ። እነሱን ነገሮች ያካተቱ ናቸው። እዚህ ጋር በተጨማሪ ቅድም ያልኩሽ ኦፕን ዳውኖች፣ ለምሳሌ ኦፕን ዳውን ከላይ እስከታች ክፍት ነው የሚሆነው እና ይህ ክፍት ሲሆን ምንድነው ፐርፐዙ? ግድግዳ ለምሳሌ ከዛ ቤትና እዚኛው ቤት ያለውን ቤት ግድግዳ ሼሪንግ ፖይንቱን ይቀንሳል ማለት ነው። ስለዚህ የእኛ ቤቶች አብዛኞቹ ኦልሞስት ሙሉ ለሙሉ በሚባል ደረጃ አንድ ግድግዳ ብቻ ነው ሼር የሚያደርጉት በቤቶቻቸው ላይ። ከዛ ውጭ ምንም አይነት ግድግዳ ሼር የሚያደርጉበት እንትን የለም ማለት ነው፣ ፖይንት የለም ማለት ነው። ስለዚህ ምን ያደርገዋል? ያ ጥቅሙ የቤቶቹን ፕራይቬሲ ያልኩሽን ቅድም ይጠብቃል ማለት ነው። እና በዛ ልክ ታስቦበት የተሰራ ነው። የሊፍት ኤሪያዎቹ እንዳይሻቸው መሀል ላይ ናቸው የሚገኙት። ኢንኬዝ የሆነ እንኳን ያው መካኒካል ነገር ነውና የሆነ አደጋ የሆነ ነገር እንኳን ቢፈጠር ከቤቶቹ ጋር ግድግዳ ሼር ስለማያደርግ ሊፍቶቹ ምናምን ከሊፍት የሚመጣ ድምፅ አይኖርባቸውም። አደጋን ቢከሰት ደግሞ ቤቶቻቸው ሴፍ የሆነ ዞን ላይ ናቸው እና ቅድም ያልኩሽን ፕራይቬሲ፣ ሴኩሪቲ፣ ኤስቴቲክስ የሚሉትን ነገሮች ቤታችን የያዘ ነው ማለት ነው። እና በዚህን ያህል በዲዛይን የተገለጸበት ነው። ሞሊ ደግሞ ደንበኞቻችን ሲመጣው ሲያዩት ሞሊ በደንብ ለነሱ ኤክስፕሌን እናደርጋለን። ያው ሾርት ታይም ስለሆነ ለዛ ነው። እስቲ ስለ ክፍያ ሂደቱ ወይም ደግሞ ስለ አከፋፈሉ እናንሳ። ቅድም ላይም ደግሞ የብድር አገልግሎት አለን እያልከኝ ነበርና ስለሱም እስቲ በተወሰነ መልኩ ብታስረዳኝ ደስ ይለኛል። በጣም ጥሩ። አሁን ላይ እንዳጠቃላይ የአከፋፈል ሂደታችን ላይ ስንመለከት በሁለት አይነት አከፋፈል ነው ያመቻቸ ነው። አንደኛው ደንበኞች በአነስተኛ ቅድመ ክፍያ እንዳልኩሽ እስከ 5% ድረስ አክሰፕት የምናደርግባቸው የካምፔን ፕሮግራሞችን አሁን እያዘጋጀን ያለ ነው። ኖርማል ታይም ላይ 9% ነው። በካምፔኑ ፕሮግራሞች ላይ ደግሞ እስከ 5% ነው በቅድመ ክፍያ እያስተናገድን ያለ ነው እና ያ የ5% ቅድመ ክፍያ ከፈሉ በኋላ ቀሪ ክፍያውን ቀስ እያሉ በግንባታ ሂደት 10ኛ ላይ 15 ላይ 20 ላይ 21 ላይ እያለ እንደ ፕሮግረሱ ሂደት እየከፈሉ የሚሄድበትን ያከፋፈል ሂደት ነው ያመቻቸ ነው። ያም የሆነበት ጥቅሙ ምንድነው? እኛ እንደምንገነባ ያለንን ኮሚትመንት የምናሳይበት ነው። አንደኛ ውላችን ላይ እሱን ማድረጋችን ማለት ነው። ለምሳሌ በጊዜ የተወሰነ ቢሆን
ግንባታ እንኳን ሳይገነባ ክፍያ ሌሎች ቦታውን ይሄ ነገር የተለመደ ነው፣ ጊዜ ላይ ይወሰናል። እኛ ጋር ግን በግንባታ መወሰኑ ደንበኛውም እምነት ይኖራል፣ እንደተገነባው ለሚያየው ነገር ይሆናል ክፍያ የሚከፍለው ለቀጣይ ዙሮች። ስለዚህ በዛ መንገድ መክፈል ይችላል ማለት ነው። የባንክ ኦፕሽን ደግሞ ደንበኞቻችን ለሚፈልጉት ደግሞ 40/60 የባንክ ኦፕሽን አመቻችተናል። ያም ማለት ምንድን ነው? በእነሱ 60%ቱን እስከ 3 ዓመት ባለው እንዲከፍሉ እናደርገናል። ቀሪውን ወደ 40% የሚሆነው ከባንክ ጋር አመቻችተንላቸው እስከ 20 ዓመት በሚሆን የጊዜ ኢንተርቫል ቀስ ብለው የሚከፍሉበት ኦፕሽን ነው ማለት ነው የተመቻቸው። ስለዚህ ደንበኞቻችን ሳይጨናነቁ ቅድም እንዳልኩሽ በረዥም ጊዜ ቆንጆ የሚባል ሎኬሽን፣ ጥሩ የሚባል የቤት ዲዛይን የያዙ ቤቶችን ሌክዠሪ የምንላቸው ነገሮች ያሟሉ ነገር ቢያከራዩት ቢኖሩበት ጥሩ ቫሉ ሊያገኙበት የሚችሉትን ቤት በረዥም ጊዜ አከፋፍልነት ሳይጨናነቁ መግዛት የሚችሉበት አማራጭ ያመቻቸ ነው ማለት ነው። በጣም ጥሩ። ምናልባት የባንክ አማራጮቹን መጠቀም የሚፈልጉ ሰዎች በእናንተ ነው የባንኩ የሚመቻቸው ወይንስ ደንበኛው ራሱ አመቻችቶ ይዞ መምጣት የሚጠበቅበት? በእኛው በድርጅታችን በኩል የተመቻቸው ደንበኞች እኛ ጋር መጥተው ቤት ሲገዙ ተነጋግረን በእነዚህ ነገሮች አሉ፣ ፕሮሲጀሮች አሉ። እነሱን ሲያሟሉ ደንበኞቻችን ቤቱንም ሲገዙ አብረን የባንክ ኦፕሽኑ እንደ ድርጅት የምናመቻችላቸው ሲሆን ይሄ መሆኑ ምንድነው ጥቅሙ? በግላቸው ቢሆን አሁን ያለው ኢንተረስት ሬት በጣም ከፍ ያለ ነው እውነቱን ለመናገርና እንደዚህ በድርጅት ሲሆን እንደ ቤቶቹ ብዛት ደግሞ እንደ ጊፍት ብዙ ማሲቭ የሆነ ከዚህ በፊትም ያያዝናቸው ብዙ በኦልሞስት በሺዎች የሚቆጠሩ ቤቶች አሉ እና እነዛም ማድረጋችን ምን ያደርገዋል? የኢንተረስት ሬቱን አሁንም እንዲቀንስላቸው ያደርጋል ማለት ነው። ስለዚህ በእኛ በኩል የተመቻቸው ይህንንም ቤኔፊት ደንበኞቻችን እንዲያገኙ አንደኛው የሴሊንግ ፖይንት ስለሆነ በዛ መልክ አድርገን ነው ማለት ነው እንዲጠቀሙ እያደረግናቸው። በጣም ጥሩ። እነዚህ ቤቶች ላይ ኢንቨስት ማድረግ የሚፈልጉ ወይንም ደግሞ ለመኖር መግዛት የሚፈልጉ ሰዎች ተጨማሪ መረጃዎችንም ደግሞ እንዲያገኙ እናንተን በምን አይነት መልኩ ነው ማግኘት የሚችሉ? ስልክ ቁጥራችሁን እኛም ማግኘት ለሚፈልጉና ያው ሳይቱን መጥተው በአካልም ለመጎብኘት በታች ባለው ስልክ ሊያገኙን ይችላሉ። ከዛ በተጨማሪ በዋትስአፕ፣ በቴሌግራም ወይም በኤቭሪ የሶሻል ሚዲያ በስልክ ቁጥራችን ማግኘት ይችላሉ። ስልክ ቁጥራችን 0952 11 7992 በሚል ያገኙናል። ጊፍት ሪል ስቴት ብለው ቢደውሉ የሽያጭ አማካሪዎቻችንን አግኝተው ወደ ቢሮአችንን መጥተው ሳይትን መጎብኘት ይችላሉ። ያለውንም ደግሞ ይበልጥ ያው ይሄ ውስን ሰዓት ስለሆነ በደንብ ያለውን ነገር በደንብ መረዳት ይችላሉ። ለእነሱ የሚሆናቸውንም ፕሮዳክት በደንብ ማግኘት እንደሚችሉበት በእርግጠኝነት መናገር ይችላለሁ። በጣም ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ ድሉ ልስጥ። ለደንበኞች ማለት የምፈልገው ነገር ኢንቨስትመንት ኦፖርቹኒቲ ነው። አንዳንድ ኦፖርቹኒቲዎች ደግሞ ያው በግልጽ የሚታይ ስለሆነ ማለት ነው። አብዛኛው ብዙ ሰው ሲፈልገው የነበረው ለምሳሌ በብዙ ሪል ስቴቶች ወደ ዳር የወጣ ነው። እኛም እስከዛሬ ስንሰራቸው የነበሩ ፕሮጀክት ወደ ዳር የወጡ ነው፣ ወደ ሀያት አካባቢ የመሳሰሉት ናቸው። ይሄኛው ሎኬሽናችን በጣም ፕራይም የሚባል ሎኬሽን ነው። እውነቱን ለመናገር ቅድም እንዳልኩሽ ከኢንቨስትመንት አንጻር ማከራየት ነው አንደኛው ቫሊዩ እና ከኛ ፊት ለፊት አስፋልት ተሻግሮ ደንበኞችም ሲመጡ ማየት የሚችሏቸው ኦብዘርቭ ማድረግ የሚችሏቸው የኪራይ ቫሊዎቹን በምንመለከትበት ጊዜ ከ3000 እስከ $3500 የሚከራዩባቸው ናቸው ማለት ነው። ስለዚህ ያንን የወራዊ ገቢ ራሱ በማድረግ በቀላሉ የባንክን ክፍያቸውን በአጭር ጊዜ 20 ዓመትም ሳይሆን ምናልባት በ2 ዓመት ጊዜ ውስጥ ሊከፍሉበት የሚችሉትን አይነት እድል የያዘ ሎኬሽኑ ነው ይህም ትልቅ ባሉ የሰጠውና ይህን ነገር በማየት ደንበኞች ይጠቀሙበት ይህን እድል እንላለን። ስለሰጠህን ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። መልካም፣ እኔም አመሰግናለሁ። መታችሁ ስላያችሁን በጣም ደስ ብሎናል። ቴንኪው። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን በኢትዮጵያ ቀደምት ከሚባሉ የቤት አልሚዎች መካከል ተርታ የሚመደበው ጊፍት ሪል ስቴት ጋር ተገኝተን ለገሃር አካባቢ እያስገነባው የሚገኘው መንደር ምን ይመስላል፣ ዋጋውስ ምን አይነት ነው፣ እንዲሁም ደግሞ ያሉት የቤትና የንግድ ሱቆች ምን ይመስላሉ የሚለውን ወደ እናንተ አድርሰናችሁ ነበረ። እነዚህን የቤትና የሱቅ አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትም ሆነ ተጨማሪ መረጃዎችን ማግኘት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።